ኢና ሊላሂ ወኢና ኢለይሂ ራጂዑን። ተቀዳሚ ሙፍቲ ሐጂ ዑመር ከዚህ ዓለም በሞት ተለይተውናል። አላህ ከመልካሙ ይቀበላቸው። በጀነተል ፊርደውስ ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጎን አላህ ያድርጋቸው። ሁላችሁም በዱዓ አስታውሳቸው። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ የተወለዱት በቀድሞ የተንታ አውራጃ ለጋምቦ ወረዳ ልዩ ስሟ ገነቴ በተባለች የገጠር መንደር ውስጥ ነው። በልጅነታቸው ነፍስ ካወቁ ጊዜ ጀምሮ ቤተሰቦቻቸውን ከብት በማገድ ይደግፉ ነበር። ትንሽ ጠና እንዳሉ አባታቸው የሃይማኖታዊ ትምህርት እንዲያስተምሯቸው ቢጠይቁም አባታቸው ለማስተማር ፈቃደኛ አልነበሩም። በዚህ ምክንያት ከቤት ጠፍተው በቅርብ ርቀት ወደሚገኙ የአካባቢው ሼህ በማቅናት ቅርአት ወይም ሃይማኖታዊ ትምህርት መማር ጀምረዋል። ሐጂ ዑመር የቁርአን ትምህርት ለማጠናቀቅ 2 ዓመት ጊዜ እንደፈጀባቸው በህይወት ታሪካቸው ተሰድሮ ይገኛል። በመቀጠልም አባታቸው ማሽላቸውን ወፎች በልተው ስላስቸገሯቸው አባት ታሟል ድረስ የሚል መልእክት የላኩባቸው ሲሆን ሐጂ እድሪስ አባቴ የፈለገኝ ለከስብ ነው አልታመመም የሚል መከራከሪያ ያቀርባሉ። የወሎ አማርኛ ብዙ ቃላቶቹ ከአረብኛ ጋር የተዋሃደ ነው። ከስብ ሲሉ ስራ ማለታቸው ነው። መልእክተኛውም አባት ተዳክሟል በኋላ ይቆጭሃል ሲላቸው አላስችል ብሏቸው በዚህ ጊዜም አባታቸው አታለው ማሽላ ጠባቂ እንዳደረጓቸው ይነገራል። ሸሁ የገበሬ ልጅ እንደመሆናቸው ከእርሻ እስከ ንግድ በመስራት ወላጆቻቸውን አግዘዋል። በልጅነታቸው በሃይማኖታዊ ትምህርት ፍቅር የወደቁት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ልባቸው አልረጋ አላቸው። በውስጣቸው ያደረው የእውቀት ጥማት አላስቀምጥ አላቸው። እንደው አቅበዘበዛቸው። የቁርአን ትምህርታቸውን እንዳጠናቀቁ ቀን እየሰሩና እየነገዱ ማታ ፍቂህ በመባል የሚታወቀውን ሃይማኖታዊ የትምህርት ክፍል ተምረው አጠናቀዋል። ፍቂህ ማለት መሰረታዊ እስላማዊ አኗኗርን የሚያስተምር ነው። አንድ ሙስሊም የሆነ ግለሰብ በዚህች ዓለም ሲመላለስ አኗኗሩ እንዴት መሆን እንዳለበት አስተማሪ ነው። ሐጂ ዑመር ይህንን የትምህርት ክፍል ጨርሰው የተማሩት በትውልድ ቀያቸው በነበሩ ሼሆቻቸው ነው። የእውቀት ጥማቱን ለመቁረጥ ከሀገር ወደ ሀገር የሚንከራተተውን ወጣት እቤት ለማቆየት ቤተሰቦቹ አንድ መላ ዘየዱ። አንዲት ቆነጃጅት ኮረዳ መዳር። ለብዙዎች ይህች ወጥመድ ውጤታማ ዘዴ ልትሆን ትችላለች። በእውቀት ጥማት የነደደውን ወጣት ግን አሳስራ ቤት ማስቀረት አልቻለችም። ሐጂ ዑመር ሚስታቸውን ቤተሰቦቻቸው ጋር አስቀምጠው የልባቸውን መሻት ለማሟላት ትምህርታቸውን ለመቀጠል ቀያቸውን ጥለው ነጎዱ። ነሁ በመባል የሚታወቀውን ሃይማኖታዊ ትምህርት ከቀያቸው ርቀው መማር ጀመሩ። ነሁ የቁርአንና ሐዲስ የሚባለውን ሃይማኖታዊ ትምህርት አላባውያንን የሚያስተምር የትምህርት ክፍል ነው። ባለቤታቸው ወደ ቤት እንዲመለሱ በተደጋጋሚ መልእክት ብትልክም አሻፈረኝ በማለታቸው 3 ዓመታት ያክል ጠብቃ ተስፋ ቆርጣ ሌላ አገባች። የልጃቸውን ወግ ማረግ ማየት ሲናፍቁ የነበሩት አባታቸው በዚህ ሁኔታ ቅስማቸው ተሰብሮ በልጃቸው ተስፋ ቆረጡ። ስለ ልጃቸው ለሚጠይቃቸው ሁሉ ዑመር እኮ ሞተዋል፣ የሞተ ሰው አታውቁም፣ ትዳሩን ፈቶ ንብረቱን ጥሎ በረሃብ እየተጠበሰ በሰው ሀገር ይንከራተታል እያሉ ይናገሩ ነበር። ሰፊ የትምህርት ክፍሎች ያሉትን የነሁ ትምህርት ለመጨረስ ከ6 ዓመት በላይ እንደፈጀባቸው ይነገራል። በዚህ ሁሉ የትምህርት ጊዜ ምሳና እራት አልበሉም። ጠዋት የተወሰነ ቆሎ ቆርጥመው ምሳና እራታቸውን ለሌሎች ተማሪዎች ሲሰጡ እንደነበረ ይናገራሉ። ሐጂ ዑመር ሃይማኖታዊ ዕውቀታቸው እያደገ ሲመጣ ከተማሪነታቸው ጎን ለጎን ተማሪዎችን ያስተምሩ ነበር። በዚህ መልክ ዓመታትን ካሳለፉ በኋላ ሐዲስ የሚባለው የትምህርት ክፍል እርሳቸው በሚማሩበት አካባቢ አልነበረምና ሼሆቻቸውን አስፈቅደው ወደ ደሴ በመሄድ ለ1 ዓመት ከሐጂ መሐመድ ሳኒ እግር ስር ቁጭ ብለው ትምህርታቸውን ተከታትለዋል። ሐጂ መሐመድ ሳኒ አዲስ አበባ ለቁርአን ተፍሲር ወይም ለቁርአን ትምህርት ተፈልገው ሲሄዱ ሐጂ ዑመርና ሌሎች ተማሪዎቻቸው እንደሚመጡ ቢጠብቁም ሐጂ መሐመድ ሳኒ እንደማይመጡና ትምህርታቸውን ሌላ ሼህ ጋር ሄደው እንዲያጠናቅቁ መልእክት ሲልኩላቸው ሐጂ ዑመር ሐጂ ሳኒን ተከትለው አዲስ አበባ ገቡ። አዲስ አበባ የሐዲስ ትምህርታቸውን ለማጠናቀቅ የፈጀባቸው 1 ዓመት ጊዜ ብቻ ነበር። ሐጂ ዑመር አዲስ አበባ በመጡበት ጊዜ በአዲስ አበባ ውስጥ የሃይማኖታዊ ትምህርት ብዙም አልነበረም። በመሆኑም በአንዋር መስጂድና በበኒን መስጂድ በቋሚነት በማስተማር አሳልፈዋል።
አዲስ አበባ በሁለቱ መስጂዶች ለ6 ዓመታት ያክል ካስተማሩ በኋላ የቀያቸው ልጆች ወደ ትውልድ ሀገራቸው ለመውሰድ ይወተውቷቸው ነበር። ሐጂ ዑመር ወደ ቀያቸው ለመመለስ ፍላጎት በፍጹም አልነበራቸውም። ወዳጆቻቸው ሐጂ ዑመር ወደ ቀያቸው ተመልሰው ትዳር መስርተው እንዲኖሩ ነበር መሻታቸው። እርሳቸው ግን አንዴ ይችን ዓለም ንቄ ለአኼራ ወይም ለቀጣዩ ዓለም ብዬ ወጥቻለሁ፣ ዳግም ተመልሼ ማግባትም ሆነ መውለድ አልፈልግም፣ ለዚህ ነው ሀብትና ንብረቴን ጥዬ የተቀመጥኩት ነው የእርሳቸው ምላሽም። እጅግ በጣም የሚቀርቡት አብሮ አደጋቸው አንዲት የሸህ ልጅን አጨላቸውና ሀገራቸው ሄደው እንዲያገቡ ደብዳቤ እንደላከላቸው የሚናገሩት ሐጂ ዑመር ትዳሩን ይሁን ብለው ቢቀበሉም ቀያቸው ላይ መቆየት እንዳልፈለጉና ሚስታቸውን ይዘው አዲስ አበባ እንደተመለሱ ይናገራሉ። ከዚች ሚስታቸው 10 ልጆችን ወልደዋል። አንዱ ልጃቸው ግን በህይወት የለም። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤትን በመመስረት ሂደት ላይ የጎላ ሚና የተጫወቱ ሲሆን በምክር ቤቱ ከተለያዩ ኃላፊነቶች እስከ ፕሬዝዳንትነት ላለፉት 50 ዓመታት አገልግለዋል። ምክር ቤቱ በሐጂ መሐመድ ሳኒ በደሴው የሐጂ ዑመር ሼህ ሲመሰረት የቀድሞው የሐጂ ሳኒ ደረሳ ወይም ተማሪያቸው በጊዜው ደግሞ በአዲስ አበባ ስመጥር አስተማሪ የነበሩት ሐጂ ዑመር እድሪስ የምክር ቤቱ አባል ነበሩ። በከፍተኛ ምክር ቤቱ ከፍተኛ ተቋም በሆነው የዑለማዎች ወይም የምሁራን ምክር ቤት አባልም ነበሩ። ቀጥሎም በዑለማዎች ምክር ቤት ምክትል ሰብሳቢ ሆነው ያገለገሉ ሲሆን ይህን ምክር ቤት በዋና ሰብሳቢነት ለ20 ዓመታት መርተውታል። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ለ3 ዓመታት የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሆነውም አገልግለዋል። በዚህ የፕሬዝዳንትነት ጊዜያቸው በተለያዩ አስተምሮ ልዩነቶች ምክንያት ተከፋፍሎ እርስ በርሱ ግጭት ውስጥ የሚገኘውን ህዝበ ሙስሊም ለማቀራረብ ብዙ ጥረት ያደረጉ ሲሆን በሚሊኒየም አዳራሽ የተሰናዳው የአንድነት መድረክ ተጠቃሽ ነው። ሐጂ ዑመር እድሪስ ሙስሊሙ ህዝብ በጥቃቅን ልዩነቶች ምክንያት ከሚነታረክ በጥቃቅን ልዩነቶች ትኩረት ከሚያደርግ ዘርፈ ብዙ የሆኑ አንድ በሚያደርጉት ጉዳዮች እንዲያተኩር መድረኮችን ባገኙ ጊዜ ሁሉ ሲማጸኑ ቆይተዋል። ሰሚ ያጣው የሐጂ ሙፍቲ ተጽዕኖ በተለያዩ መስጂዶች ውስጥ አንድ በሆነው ህዝበ ሙስሊም መካከል መቃቃር ከመፍጠር ተሻግሮ የአካል ጥቃት ማስከተሉ የቅርብ ጊዜ ትውስታችን ነው። የሃይማኖት ድንበርን ተሻግረው ሰብአዊነትን የሰበኩ የሰላም ሰው፣ የሰውነት ውሃ ልክ የፍቅርና የሰላም ተምሳሌትም ናቸው። ሕይወታቸውና ንብረታቸውን ሰውተው ዓለምን ከካዱለት ሃይማኖታቸው ቀጥሎ ሀገራቸውን አብዝተው የሚወዱ መቻቻልና ፍቅርን፣ አንድነትን የሰበኩ የሰላም ሰው ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ለህዝበ ሙስሊሙ ብቻ ሳይሆን ለሀገርም አበርክቷቸው የላቀ ነው። በዚች ምድር ከ80 ዓመታት በላይ በፍቅርና በሰላም ተመላልሰዋል። ሰላም ማነሽ ተብላ ብትጠየቅ ሐጂ ዑመር ነኝ ትል ነበር። ለዚህ ሀገራዊ የላቀ አበርክቷቸው ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬት ማዕረግ ተበርክቶላቸዋል። ይህ የሰላምና የፍቅር አባት ታመሙ የሚባለው ዜና መሰማቱን ተከትሎ በመላ ሀገሪቱ ከፍተኛ የሐዘን ድባብ አንዣቧል። ያለ ሃይማኖት ድንበር ትልቅ ትንሹ ተደናግጧል። ዋርካው ሲጠወልግ የተጠለሉበት ነፍሳት ለፀሐይ ጨረር ይጋለጣሉና ኢትዮጵያውያን የሰላማቸው ዋርካ የአንድነታቸው ጥላ የሚሏቸው በመታመማቸው አዝነዋል። በጉዳዩ ዙሪያ ጥበብ ሚዲያ ማጣሪያ ያደረገ ሲሆን በዚህም መሰረት ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ማረፋቸውን ለማረጋገጥ ችለናል። ጥበብ ሚዲያ ለመላው ህዝበ ሙስሊም ለወዳጅ ዘመዶቻቸውና ለቤተሰቦቻቸው መጽናናትን ይመኛል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በተቀዳሚ ሙፍቲ ሐጂ ዑመር እድሪስ የህይወት ታሪክ ላይ ያጠነጠነው የዛሬው ልዩ ዘገባችን በዚህ አብቅቷል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።